አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ አብረን ቆይታ እያደረጉ ነው። ኢንጂነር በድጋሚ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። በዘገባዎቻችን ሁለቱም በዚሁ በአዲስ አበባ ከተማ አስተዳደር ውስጥ ያሉ አገልግሎት አሰጣጦችን ለመቃኘት ሞክረናል። በአንድ በኩል ተገልጋይን የሚያንገላቱ፣ በሌላ በልኩ ደግሞ አሰራርን የሚያዘምኑ የሚያቀላጥፉ ተቋማትን ማሳያ አድርገን አንስተናል። እነዚህ ሁለት ነገሮች አሁን የከተማዋ መገለጫ እየሆኑ ነው። ብዙ እንግልት ሲደርስ እንሰማለን። በተቃራኒው ደግሞ መልካም የሚባሉ ጅማሮችንም እያየን ነው። በተለይ ከዲጂታላይዜሽን ጋር ተያይዞ አሰራርን ለማቀላጠፍ በሲስተም የማስገባት ስራዎች በተለያዩ አገልግሎት ሰጪ ተቋማት ውስጥ ይስተዋላልና ሁለቱን ነገሮች አመጣጥኖ ለመሄድ ምንድነው እየተሰራ ያለው? ጥሩ እንግዲህ እንደ አዲስ አበባ ከተማ አስተዳደር ስማርት አዲስ አበባ ኢኒሺዬቲቭ ብለን ከጀመርናቸው ስራዎቻችን ውስጥ አንዱ ስማርት ሰርቪስስ እና ዲጂታል ጋቨርናንስን አንድ ላይ ያሳልጦ መስጠት የሚያስችሉ ስራዎችን እየሰራን ያለ ነው። ከዚህ አንፃር አንዱ የሚሆነው ያው ዲጂታል ሰርቪስ ለመስጠት የሚያስፈልጉ ፕላትፎርሞችን ክሬት ማድረግ ነው። ቅድምም በዜናውም ካስኬዳችሁት የሲቪል ምዝገባና የነዋሪነት አገልግሎት ተቋማችን አንዱ ይህን ሪፎርም የምናካሄድበት የከተማው አብዛኛው አገልግሎት ደግሞ ኢንትሪ ፖይንት የሆነ ተቋም ነው። ከዚህ አንፃር ይሄ ተቋም የዛሬ 3 ዓመት ከነበረበት አሁን ያለበትን ደረጃ በምናይበት ጊዜ በጣም ረጅም ርቀት እየተጓዘ ለሁሉም አገልግሎቶች ደግሞ ኢንትሪ ፖይንት እንደመሆኑ መጠን እዛ ጋር የምንሰራው ስራ በሌሎችም የከተማችን አገልግሎት ላይ በምንሰጣቸው ስራዎች ላይ ብሬክስሩ የሆነ ለውጥ ያመጣል የሚል እሳቤ ይዘን እየሰራንበት ያለን ተቋም ነው። ከዚህ አንፃር እንግዲህ አገልግሎት በዛ ተቋም የሚሰጠው አንዱ የሲቪል ምዝገባ ማለት ወሳኝ ኩነቶችና የነዋሪነት አገልግሎቶች ናቸው። እንግዲህ ሞት፣ ውልደት፣ ጋብቻ፣ ጉዲፈቻ አገልግሎቶች የሚሰጡባቸው ናቸው። እነዚህ አገልግሎቶች የሚሰጡባቸው ተቋማት እንግዲህ አንዱ ተደራሽነትን ማስፋት ነው። ከዚህ አንፃር ወደ 119 የሚጠጉ ወረዳዎች ላይ 11 ክፍለ ከተሞች ላይ እና በማዕከል አገልግሎት ይሰጥበታል። በእነዚህ ተቋማት ላይ ከዚህ በፊት የነበረው አገልግሎት አሰጣጥን በምናይበት ጊዜ ብዙ ተገልጋይ የሚጉላላበት ተገማች ያልሆነ አገልግሎት ለማግኘት መጥቶ ረጅም ሰዓት ጊዜውን አገልግሎት ለማግኘት የሚያጠፋበት የነበረበት ከዛም ባለፈ ደግሞ ያልተገቡ ነገሮች የሚፈጠሩበት የነበረ ተቋም ነው። ከዚህ አውጥተን አሁን ያደረስንበትን ደረጃ የምናይበት ጊዜ በጣም ከፍተኛ ለውጥ ያለበት ነው። እንግዲህ በዜናውም እንዳስኬዳችሁትና እንዳየነው በባለሙያዎች ሊሆን ይችላል በተወሰኑ ተቋማት ላይ እንደዚህ አይነት ያልተገቡ ነገሮች ሊኖሩ እንደሚችሉ ባለጉዳይ ሊንገላታ የሚችልበት ሁኔታ ሊኖር እንደሚችል እንገምታለን። ግን ደግሞ ሁሉም ተቋም ደግሞ በዚህ መልክ ሊገለጽ ይገባል የሚል እምነት የለኝም። ተቋሙ አሁን አገልግሎት እየሰጠ ያለበትን በተጨባጭም ሄደው ዊትነስ ማድረግ የሚቻልበት አይነት ሁኔታ ስላለ ከዚህ አንፃር የመጀመሪያው ከዚህ ተቋም አንፃር ዲጂታል ሰርቪስን ከማሳለጥ አንፃር የተገልጋይ ፋይልን ወደ ዲጂታል መረጃ መቀየር ነው። ኦልሞስት ወደ 2.7 ሚሊዮን አካባቢ የሚጠጉ የከተማችንን ነዋሪዎች መረጃ ዲጂታላይዝ ወደ ማድረግ ሄደናል። ከዛም ባለፈ አሁን ከፋይዳ የመታወቂያ አገልግሎት ጋር የፋይዳ ምዝገባ ጋር አሳስረ ነው ወደ 5 ሚሊዮን አካባቢ የሚጠጉ ነዋሪዎቻችንን ባዮሜትሪክ ዴታ ወስደናል። ይሄ ወደፊት በአዲስ አበባ ላይ ለማምጣት ለምንፈልገው ስማርት ሰርቪስ አንዱ ሊፕ የምናደርግበት ነው። አንዱ አይደንቲቲ ማኔጅመንት ላይ አይደንቲቲ ቴፍት የሚመጣበት መረጃዎች የሚመሰቃቀሉበት ያልተገቡ አሰራሮች የሚመጡበትንም እናስቀራለን በሚል እየሄድንበት ነው ያለ ነው። ከዚህ አንፃር እዛ ተቋም ላይ ብቻም ደግሞ አገልግሎት መሰጠት የለበትም በሚል ለምሳሌ ውልደትን በተመለከተ አብዛኛው ሰው በጤና ተቋማት ነው የሚወልደው። ሰው ሲወለድ ሕፃን ሲወለድ በጤና ተቋማት አገልግሎት ማግኘት እንዲቻል ወደ ጤና ተቋማት አገልግሎቱን ተደራሽ አድርገናል። ለምሳሌ ጉዲፈቻና ፍቻ አገልግሎት ደግሞ ፍርድ ቤቶች የሚሰጥ መሆኑ ምክንያት በአዲስ አበባ ከተማ ባሉ የመጀመሪያ ደረጃ ፍርድ ቤቶች ይህ አገልግሎት እንዲሰጥ ማድረግ ችለናል። ሞትን በተመለከተ ለምሳሌ ከጤና ተቋማት ውጪ የሚከሰት ሞት ካለ ደግሞ በእምነት ተቋማት የቀብር አገልግሎት የሚሰጥባቸው ቦታዎች ላይ አገልግሎት ተደራሽ እንዲሆን አድርገናል። ይህን የምናደርግበት ምክንያት ተገልጋይ አንድ ቦታ ብቻ እየመጣ ለአገልግሎት መጨናነቅ ላልተገባ ማሰራር የሚጋለጥበትን ሁኔታ ማስቀረት መቻል አለብን በሚል ነው ይሄን ያለ ነው። ከዚህ ባለፈ እንግዲህ ይሄ ሰርቪስ ወደ ኤክሰለንስ እያመጣ ነው ስንሄድ አንዱ የሚመጣው ምንድነው ሰርቪስ ኢንቴግሬሽን ነው። እያንዳንዱ ከተማ ውስጥ የምንሰጠው አገልግሎት ከማንነት ጋር ይያያዛል። መታወቂያም በለው ሞትም በለው ውልደትም በለው ጉዲፈቻም በለው ዋትኤቨር ኢት ኢዝ በከተማ ውስጥ የሚሰጡ አገልግሎቶች በሙሉ ከማንነት ጋር የሚያያዙ ከመሆናቸው ጋር ተያይዞ የዚህን ተቋም አገልግሎት ከሌሎች ተቋማት አገልግሎት ጋር ማስተሳሰር ለምሳሌ ከመሬት ጋር ማስተሳሰር ይችላል። ከአሽከርካሪ ተሽከርካሪ አገልግሎት ጋር ማስተሳሰር ይችላል። ከታክስ ጋር ከንግድ ፍቃድ ጋር ማስተሳሰር ይችላል። ስለዚህ የዛን ሰው አይደንቲቲ ቼክ ለማድረግ ወደ ሲቪል ምዝገባና ነዋሪነት አገልግሎት ተገልጋዮች የማይመጡበትን ስርዓት መዘርጋት ይችላል። ይህን እንግዲህ ከተማው የሁሉም አገልግሎቶች ጋር ማስተሳሰር ያስፈልጋል የሚለውን ወስደን
ሲስተሙን አፕግሬድ የማድረግ ለዚህ የሚያስፈልገው መሰረተ ልማት ማሟላት የስራ ቦታዎቻችንን ምቹ የማድረግ እና ተገልጋዮች ሳይንገላቱ አገልግሎት ቦታውም ከመጡ እንዲያገኙ እዛ ቦታም ሳይመጡ ሌሎች ቦታውም ሆነው አገልግሎት ማግኘት የሚችሉበትን ስርዓት ዘርግተናል። ከዚህም ባለፈ እንግዲህ አንዱ ብሬክስሩ ያመጣንበት የክፍያ ስርዓቱንም ጭምር ነው። ሰዎች ካሽ ይዘው ክፍያ የማይከፍሉበት ኦንላይን አገልግሎት ማግኘት የሚችሉበትን እየዘረጋን ያለነው። አንዳንዴ ንጽጽራችን የተሻለ አፈጻጸም ያላቸው ተቋማትም ጭምር ስለሚሆኑ ወደ እነሱ ማምጣት የሚለውን ጉዳይ ታሳቢ አድርገን ጭምርም መሄድ የሚገባ ይመስለኛል እና በበጎ የሚነሱ አገልግሎት አሰጣጣቸው በጣም መልካም የሆኑ ተቋማት እንደ አራያ ሆነው ሌሎችን ወደ ኋላ የሚጎትቱ ተቋማትን ወደ ላይ ከፍ ማድረግ መቻል አለባቸው። መጓተቱ እየበዛ ከሄደ ግን ወደ አገልግሎት አሰጣጥ ጥራቱ ደግሞ እየወረደ የደንበኞችም ደግሞ የእርካታ መጠን እየወረደ ነው የሚሄደው። ከዚያ አኳያ በተለይ በአንዳንድ ተቋማት ላይ በግለሰብ ደረጃም አገልግሎትን በገንዘብ ለመሸጥ የሚቋምጡ የሚፈልጉ አካላት ይኖራሉ። ይሄ ዲጂታይዝ በማድረግ በኩል ለናንተ ወይም ችግሩን ለመፍታት የምትሄዱበት ርቀት ምንድነው የሚመስለው? በተለይ አሁን ከመሬት ጋር በተገናኘ አሁን ለምሳሌ ፋይል ጠፍቷል የሚባልበት መንገድ ይፈጠራል። አንዳንድ ጊዜ እነዚህን ችግሮች ዲጂታይዝ በሆነ መንገድ ወይም ደግሞ ወጥ በሆነ መንገድ ለመፍታት የምትሄዱበት አካሄድ ምንድነው የሚመስለው? ችግር ያለባቸውን የስነ ምግባር ጉድለት የሚታይባቸውን ግለሰቦች በማረም በኩልስ ምንድነው ሊተሰራ የታሰበው? ጥሩ እንግዲህ እንደ አዲስ አበባ የጀመርነው አንዱ ስራ ተገልጋይ የሚበዛባቸው ተቋማት ላይ ያልተገቡ አሰራሮችን ማስቀረት የሚያስችሉ የዲጂታይዜሽን ሰርቪስ ጀምረናል። ከነዚህ ውስጥ አንዱ ቅድም ያነሳ ነው የሲቪል ምዝገባና የነዋሪነት አገልግሎት ተቋም ነው። አዲስ አበባ ውስጥ ያለ ነዋሪ በሙሉ አገልግሎት ፈልጎ የሚሄድበት። ሁለተኛ አሽከርካሪና ተሽከርካሪ አገልግሎት የሚሰጥበት መንጃ ፍቃድ ማደስ፣ ተሽከርካሪ ሊብሬ ቦሎ የምናወጣበት ተቋም ማለት ነው። ሶስተኛ መሬትና ከመሬት ጋር ተያይዞ አገልግሎት የሚሰጥበት ተቋም ነው። ከዛ የዲዛይንና ግንባታ ፈቃድ የሚሰጥበት ተቋም ነው። ሌላኛው ደግሞ የንግድ ምዝገባና የታክስ አገልግሎት የሚሰጥባቸው ተቋማት ናቸው። እነዚህ ተቋማት ላይ በአንድም በሌላ መንገድ ተገልጋይ በሆነ ምክንያት የሚሄድባቸው ተቋማት ናቸው። ያን ብቻ ሳይሆን በጣም ብዙ ተገልጋይ የሚሄድባቸውም ተቋማት ስለሆኑ እነዚህ ተቋማት ላይ ያሉትን አገልግሎቶች ማዘመንና ዲጂታል ሰርቪስ መቀየር አጠቃላይ ከተማችን ውስጥ ያለውን የአገልግሎት አሰጣጥ ችግር ይፈታል በሚል እየሄድንበት ነው ያለ ነው። ከዚህ አንጻር አንዱ እንዳነሳው ፋይል ጠፋ የሚባለውን ነገር ማስቀረት ነው። ለምሳሌ ግብር ከፋይ ከሆነ የግብር ከፋይ ፋይል ጠፋ እንዳይባል ፋይሎቹን ወደ ኢ-ፋይል ኮንቨርት ማድረግ፣ መሬት ጋር የመሬት ፋይል ጠፋ እንዳይባል ከ635 ሺህ በላይ የሚሆኑ ፋይሎችን እስካን አድርገን ወደ ዲጂታል የመቀየር፣ ሲቪል ምዝገባ ጋር ቅድም እንዳነሳሁት ያሉ የፋይል መረጃዎችን ወደ ዲጂታል የመቀየር፣ አሽከርካሪና ተሽከርካሪ ጋር እንደዚህ ወደ 1.8 ሚሊዮን አካባቢ የሚጠጉ ፋይሎችን ወደ ዲጂታል የመቀየር። ስለዚህ ምን አድርገናል? አዲስ አበባ ውስጥ አሁን በአብዛኛው ተገልጋይ በሚበዛባቸው አካባቢዎች ላይ ያሉ ፋይሎችን ወደ ዲጂታል ቀይረናል። ስለዚህ የሆነ ባለሙያ ወይም ደግሞ የሆነ አገልግሎት የሚሰጥ ሰው ፋይል ጠፍቷል ብሎ ባለጉዳይን ማንገላታት የሚችልበትን ነባራዊ ሁኔታ ቀይረናል። ቀጥሎ የመጣው እንግዲህ ይህን አገልግሎት ኦንላይን እንዲያገኝ ማድረግ ነው። እንግዲህ ቅድም በዜናው የሚያስኬዳችሁት ተቋም አንዱ ኦንላይን አገልግሎት መስጠት ማለት ተገልጋዩ እዛ ሳይመጣ ወረፋ የሚይዝበት ከመጣም በኋላ አገልግሎቱ ተገማች መሆን የሚችልበትን ምቹ ሁኔታ መፍጠር ነው። ለዛ የሚያስፈልገውን በአብዛኞቹ ቅድም ባነሳዋቸው ተቋማት ውስጥ ሲስተም የማልማት ስራ ሰርተናል። ይሄ ሲስተም ደግሞ ዴፊኒትሊ በመሰረተ ልማት ሰፖርትድ መሆን መቻል አለበት። ያንን ሰርቭ የሚያደርግ መሰረተ ልማት የማሟላት ስራ፣ ለዚህ የሚያስፈልገውን የቴሌኮም ኮኔክቲቪቲ ባንድዊድዝ የማስፋት ስራ፣ ይሄን የሚሰራው የሰው ኃይላችንን ደግሞ በእነዚህ ሲስተሞች ላይ በእነዚህ ፕላትፎርሞች ላይ አገልግሎት መስጠት እንዲችል አቅሙን የመገንባት የማሰልጠን ስራ እየሰራን ያለ ነው። ኢንጂነር ግን ከዚሁ ጋር ተያይዞ አንዳንድ ብልሹ አሰራሮች ተቋማዊ ብቻ ላይሆኑ ይችላሉ፣ ግለሰባዊ ሊሆኑ ይችላሉ። ሲስተም ተዘርግቷል፣ ዲጂታላይዝ ተደርጓል። ነገር ግን እዛ ቦታ ላይ ያለው ባለሙያ ፋይል ጠፋ ሊል ይችላል። አለ ፋይሉ ዲጂታላይዝ ሆኗል፣ ሲስተም ውስጥ ገብቷል፣ ይታያል። ነገር ግን እዛ ያለው ሰው ተገልጋዩን ማስተናገድ ካልቻለ አሁን ግለሰባዊ ይሆናል ችግሩ ማለት ነው። ስለዚህ እንደዚህ አይነት ችግሮች ሲገጥሙ እንዴት ነው እርምጃ የሚወሰደው? እነዚህ ግለሰቦች እንዴት ነው መማር የሚችሉት? ጥሩ እንግዲህ እንደዚህ አይነት እና መሰል ችግሮችን ለመፍታት በዋነኝነት ያደረግነው የሰርቪላንስ ካሜራዎችን አገልግሎት የምንሰጥባቸው ተቋማት ላይ በሙሉ ኢንስቶል ማድረግ ነው። ከዚህ አንጻር ለምሳሌ ሲቪል ምዝገባና ነዋሪነት አገልግሎት ተቋማትን ብንወስድ 119ኙም ወረዳዎችን ከማዕከል ሆኖ በሰርቪላንስ ካሜራ ፎሎ ማድረግ ይቻላል። እያንዳንዱ ተገልጋይ ሲገባ ሲወጣ አገልግሎት የሚሰጠውም ሰው አገልግሎት ሲሰጥ የሚያደርጋቸውን እንቅስቃሴዎች በሙሉ የሚመዘገብበት ሪከርድ የሚደረግበት የሰርቪላንስ ካሜራ ስርዓት ተዘርግቷል። ከዚህም ባለፈ እያንዳንዱ ተገልጋይ ደግሞ ቅሬታ አለኝ በተሰጠኝ አገልግሎት ላይ በአግባቡ አገልግሎት አልተሰጠኝም ተበድያለሁ ተጉላልቻለሁም ካለ ጥቆማ የሚሰጥበት አስተያየት የሚሰጥበት የነጻ የስልክ መስመሮች ተቀምጠዋል። በእነዚህ ጥቆማ መስጠት ይቻላል። ከዚህም ባለፈ ኢንፐርሰን በሁሉም ተቋማቶቻችን ኃላፊዎቻችን ለተገልጋዮች አክሰሰብል እንዲሆኑ የማድረግ ስራ ሰርተናል። በእነዚህ ሁሉ ፕላትፎርሞች የሚመጡ ጥቆማዎችን ቅሬታዎችን ሰብስበን ደግሞ ሪፋይን አድርገን
በተጨባጭ ማስረጃ የተገኘባቸውን ተደጋጋሚ ቅሬታ የቀረበባቸውን ሰራተኞች ከስራ የማስወጣት ህጋዊ እርምጃ የመውሰድ የተለያዩ አስተዳደር እርምጃዎችን የመውሰድ ስራ እየሰራን ያለ ነው። ለምሳሌ ሲቪል ምዝገባና ነዋሪነት አገልግሎት ተቋምን ብንወስድ ቅሬታ የቀረበበት ሰራተኛ በተጨባጭ መረጃ ከተገኘበት የለበሰውን ዩኒፎርም ሳይቀር በሰራተኞች ፊት እንዲያወልቅ ነው የሚደረገው። ከዚህም ባለፈ በተጨባጭ እነዚህ አይነት የሙስናና ያልተገባ አሰራር ውስጥ የገቡ ሰራተኞችን በምናገኝበት ጊዜ ከነ ፎቶአቸው ከነ ምስላቸው ሳይቀር ሚዲያ ላይ የምናወጣበት ሌላውም የቀረው ሰራተኛ የሚማርበትና ከዚህ የሚጠነቀቅበትና ተገቢውን አገልግሎት ለዜጎቻችን ለነዋሪዎቻችን የሚሰጡበትን ስርዓት እየዘረጋን ያለ ነው። አሁን አዲስ አበባ ውስጥ እየተፈጠረ ያለው ስርዓት ማንኛውም ተገልጋይ ቅሬታ ቢኖረው ቅሬታውን ማቅረብ የሚችልበትን ስርዓት ዘርግተናል። አመራሩም በተመሳሳይ መልኩ ደንበኛ ያጉላላ ተገልጋይ ያጉላላ አመራር ሆኖ ሊቀጥል የሚችልበት አገልግሎት የሚሰጥ ባለሙያም በዚህ አይነት መልኩ ባለሙያ ሆኖ ሊቀጥል የሚችልበትን ስርዓት ለማስቀረት ጥረት እያደረግን ያለው። ይሄ ግን በተሟላ መልኩ ሊተገበር የሚችለው ከዲጂታላይዜሽን አንፃር የጀመርናቸው ስራዎች፣ የባለሙያውን የአመራሩን አቅም ከመገንባት አንፃር የጀመርናቸው ስራዎች፣ የህዝቡም ተሳትፎ ይሄ መብቴ ነው ብሎ መብቱን ለማስከበር የሚያደርገው ጥረት በተሟላ መልኩ ሲሄድ ምንላቸው ችግሮች ሁሉ በተሟላ መልኩ ይቀርፋሉ ብለን እየሰራን ያለነው። መልካም ያሉ ለውጦችን እንግዲህ በኢትዮጵያ ቴሌቪዥን በተለያዩ አጋጣሚዎች እኛም ተመላልሰን ለማየት እንሞክራለን። እጅግ አድርገን ነው የምናመሰግነው። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ መልካም ቀን ይሁንልዎት። እኔም አመሰግናለሁ። መልካም ቀን።